ታላቅ የምስራች ተሰምቷል። ዛሬ የምስራች ነው የምንነግራችሁ። አሜሪካ ለኢትዮጵያ የሰጠችው ድጋፍ ነው። ይህ ድጋፍ 1.6 ቢሊዮን ብር የሚያወጣ ድጋፍ ነው። ድጋፉ ለምን ይውላል? በተለይ ደግሞ የጤና ዘርፍ ላይ የተደረገው ድጋፍ ጥልቅ ትርጉም አለው። በኢትዮጵያ መንግስት ተወካዮችና በአሜሪካ መንግስት ተወካዮች መካከል የተፈረመው የ1.6 ቢሊዮን ዶላር 1.6 ቢሊዮን ዶላር የሚገመት እጅግ ከፍተኛ የገንዘብ ድጋፍ ስምምነት ዋናው ትኩረቱ የጤና ዘርፉን ማጠናከር ነው። ይህ ድጋፍ ከቁሳዊ ፋይዳው ባሻገር ትልቅ ዲፕሎማሲያዊ፣ ፖለቲካዊና ኢኮኖሚያዊ ትርጉም የያዘ ነው። ለመሆኑ ድጋፉ ምን አይነት ነው? አበይት ትርጉሞቹስ ምንድናቸው? የተጠናከረ ዲፕሎማሲያዊ ትብብር፣ የእምነት መታደስ። ይህ የአሜሪካ መንግስት ከኢትዮጵያ ጋር ያለውን የረጅም ጊዜ አጋርነት ዳግም ማረጋገጫ ነው። ባለፉት ጊዜያት የነበሩ አንዳንድ ዲፕሎማሲያዊ ውጥረቶች ተሻግሮ አሁን ወደ ብሩህና ገንቢ ትብብር እየተሻገርን መሆኑን ያመለክታል። በሁለቱ ሀገራት መካከል የእምነት መታደስና ለጋራ የወደፊት ዕጣ ፈንታም ያለውን ቁርኝት የሚያሳይ ነው። የአሜሪካ ቁርጠኝነት ኢትዮጵያ በቀጠናው ያላት ወሳኝ ሚና በደንብ እንደምትገነዘብ ያሳየ ነው። ለዜጎች ጤናም ይህ የ1.6 ቢሊዮን ዶላር የገንዘብ ድጋፍ ለበርካታ ኢትዮጵያውያን የህይወት ማዕከል የሆነው የጤና ዘርፍን በማጠናከር ላይ ያተኮረ ነው። ድጋፉ በጤና አገልግሎት አሰጣጥ መሻሻል፣ የመድኃኒትና የሕክምና ቁሳቁስ አቅርቦት፣ የጤና ባለሙያዎች አቅም ግንባታና የመሰረተ ልማት ዝርጋታ ላይ ከፍተኛ አስተዋጽኦ ይኖረዋል። ይህ ሁሉ የሀገራችን የጤና ስርዓት የሚያጠናክርና የዜጎችን ጤናማ ህይወት የሚያረጋግጥ ነው። የኢትዮጵያ ስትራቴጂያዊ ጠቀሜታ ማረጋገጫ። ዓለም አቀፍ አጋሮች በተለይ እነ አሜሪካና ታላላቅ ሀገራት የኢትዮጵያ ቀጠናዊ አህጉራዊ ሚና ምን ያህል ከፍተኛ እንደሆነም የሚያመላክት እንደሆነም እርዳታው በግልጽ ያሳያል። ኢትዮጵያ በቀጠናው ሰላምና መረጋጋት ውስጥ ያላትን ወሳኝ ሚና የሚያረጋግጥ ሲሆን የአሜሪካ ቀጠናዊ ፍላጎት ከኢትዮጵያ መረጋጋት ጋር የተቆራኘ መሆኑን ያሳያል። ዓለም አቀፍ የኢትዮጵያ ድጋፍ መገለጫ። ይህ እርዳታ ኢትዮጵያ ዓለም አቀፍ ድጋፍ እንደምታጠናክርና ምዕራባውያን መንግስታት በጋራ እየሰሩ እንደሆነ ያመለክታል። ፈተናዎች ቢኖሩም ኢትዮጵያ በጋራ ጥረት ወደፊት መራመድ እንደምትችል ማረጋገጫ ነው። በአጠቃላይ ይህ በኢትዮጵያና በአሜሪካ መንግስታት ተወካዮች መካከል የተፈረመው ስምምነት የኢትዮጵያን ዲፕሎማሲያዊ ጥረት ውጤቱን የሚያሳይ ዓለም አቀፍ ትብብር አሁንም በኢትዮጵያ በኩል እንዳለ የሚያስመሰክር፣ ለወደፊቱ ብሩህ ተስፋ የሚሰጥ፣ ኢትዮጵያ ከውስጥ ልጆቿ ጋር በጥረት ከውጭ አጋሮቿ ጋር በድጋፍ የምታጠናክረው ይሆናል ተብሎ ይታሰባል። በተለይ በዚህ ጉዳይ ላይ ቢቢሲ ሰፊ ዘገባም እንደሰራም መመልከት ተችሏል። ቢቢሲ በዘገባው ላይ የአሜሪካና ኢትዮጵያ የጋራ ትብብር የተፈረመው ስምምነት አነጋጋሪ መሆኑን አንስቶ የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ስልጣን ከተመለሰ በኋላ አሜሪካ በግዙፍ የተራድኦ ተቋሟ ዩኤስአይዲ በኩል ከተለያዩ ሀገራት የነበራትን ዘርፈ ብዙ ድጋፍና ትብብር ማቋረጧ ይታወቃል። በምትኩም በተለይ በጤናው መስክ አዲስ አሰራር ተግባራዊ ማድረግ ጀምራለች። አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ የተባለው ይህ አዲስ እቅድ ዓለም አቀፍ የጤና ፖሊሲን ከውጭ እርዳታ አጣምሯል። አዲሱ አቀራረብ ቀደም ሲል ለአገራት ሲሰጥ የቆየውን መንግስታዊ ባልሆነ ተቋማት በኩል ሲካሄድ የነበረውን የእርዳታ አቅርቦትና አሰራር ሙሉ በሙሉ ቀይሯል። የሚከናወነውም ከመንግስታት ጋር በሚደረግ ጥምረትና በሚፈረም ስምምነት አማካኝነት ነው። ባለፈው መስከረም ወር የአሜሪካ ውጭ ጉዳይ መስሪያ ቤት ይፋ ያደረገው ይህ ቅድሚያ ለአሜሪካ የተሰኘው ዓለም አቀፍ የጤና ስትራቴጂ ለአሜሪካ ብሔራዊ ጥቅም ቅድሚያ የሚሰጥ የሁለትዮሽ አጋርነት መሰረት ያደረገ ነው። እንዲሁም አጋር አገራት የራሳቸውን አስተዋጽኦ እንዲያደርጉ የሚያደርግ መሆኑ ተመላክቷል። ባለፉት ሳምንታት የአሜሪካ መንግስት ከተለያዩ ሀገራት ጋር እየተፈራረመ ካለው ስምምነት ውስጥ አንዱ የሆነው ከኢትዮጵያ ጋር አጋርነቱን ተፈራርሟል። ለ5 ዓመት የሚቆየው ስምምነት ከ1.6 ቢሊዮን ዶላር በላይ ገንዘብ በጤና ዘርፍ ላይ ፈሰስ ይደረጋል። የአሜሪካ መንግስት 1.16 ቢሊዮን ዶላር የሚሆነውን ሲሸፍን የቀረውን ደግሞ በኢትዮጵያ መንግስት በኩል የሚሸፍን ይሆናል። ይህን ስምምነት ከአሜሪካ መንግስት ጋር በመፈራረም ቀዳሚ የሆነችው ጎረቤት ሀገር ኬንያ ናት። ኬንያ የ2.5 ቢሊዮን ዶላር ስምምነት በፕሬዝዳንት ትራምፕ በኩል ወይም ደግሞ በውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ አማካኝነት በህዳር ወር መጨረሻ ላይ ተፈራርማለች። ስትራቴጂው ከአገሪቱ ጋር የሚደረገው ስምምነት እንደ ሰብአዊ እርዳታን አይመለከትም። ይልቁንም በተለያዩ የዓለም ሀገራት የሚከሰቱ በሽታዎችን ባሉበት ቀድሞ በመለየት በመከላከልና በመቆጣጠር የአሜሪካን ደህንነት መጠበቅ
ትኩረቱን ያደርጋል። እቅዱን ትራምፕ ሲወቅሱት የቆዩት የዓለም ጤና ድርጅትና ሌሎች በጤና ዘርፍ የሚሰሩ ዓለም አቀፍ የጤና ተቋማትን እንዲሁም በአሜሪካ መንግስት ስር የነበሩት የዩኤስአይዲን እና ፔፕፋርን በገንዘብ በመደገፍ ስራዎችን እንዲያካሄዱ ከማድረግ ይልቅ በአሜሪካና በመንግስታት መካከል በሚደረግ ስምምነት በጋራ በሚመደብ ገንዘብ የሚከናወን ይሆናል። ሂደቱ በቀጥታ ተጠቃሚዎች ከማግኘት ይልቅ ከመንግስታት ጋር በሚደረግ ትብብር ላይ ያተኩራል። ትብብሮቹ ዓላማዎቻቸው አንዱ አገራት በሽታዎችን ቀድሞ የመለየት አቅም በማጠናከር ወደ አሜሪካ ሳይደርሱ በቁጥጥር ስር መዋል ነው። በሌሎች ሀገራት ውስጥ ያሉ የጤና ስርዓቶችን በማጠናከር ራሳቸውን እንዲችሉ ማድረግን ይጠቀሳል። ነገር ግን ይህ ስትራቴጂ ትችቶች እየቀረቡበት ነው። ባለሙያዎች እንደሚሉት ለውጡ በስራው ላይ ያለውን ዓለም አቀፋዊ የጤና ስርዓት ያዳክማል፣ አስፈላጊ አገልግሎቶችንም ያስቀራል። በተጨማሪም ቀደም ሲል የተከሰቱ ወረርሽኞችን ለመቆጣጠር ያስቻለው የዘርፈ ብዙ ትብብር ዓለም አቀፉን ማህበረሰብ ይጎዳል የሚል ስጋታቸውን እየገለጹ ነው። በአፍሪካና በሌሎች አካባቢዎች የሚገኙ ሲቪል ማህበረሰብ ድርጅቶች ከአሜሪካ ጋር እየተፈራረሙ ባለው የሁለትዮሽ ስምምነት ጥያቄዎች እያነሱ ነው። ፍትሐዊ የጥቅም ክፍፍልን የሚያረጋግጥ ሁኔታ በሌለበት ለረጅም ጊዜ የሚቆይ ብሔራዊ ጤናና ናሙናዎች የማጋራት ስምምነት መድረሱ አገራት ማግኘት የሚገባቸውን ጥቅም ያሳጣል በማለት ይከራከራሉ። እንዲሁም ይህ በአሜሪካና በአገራት መካከል የሚደረሰው ስምምነት ብሔራዊና ቀጠናዊ የጤና ጥቅም ሉዓላዊነትን የሚሸረሽር እንዲሁም በድርድር የሚደረሰውን አህጉራዊ ማዕቀፍን የሚያዳክም ነው ይላሉ። አገራት ከአሜሪካ ጋር በሚደረገው ስምምነት የጤና መረጃ አያያዝ ስርዓታቸውን ማጠናከር ጉዳዩ ከፍተኛ ትኩረት የሚሰጠው ሲሆን ለዚህ የአሜሪካ መንግስት ከፍተኛ ድርሻ ይኖረዋል። ይህ ደግሞ ፈራሚ ሀገራት የጤና መሰረተ ልማቶቻቸው ጋር በተያያዘ በውጭ ሀገራት ላይ ጥገኛ እንዲሆኑ ያደርጋል በማለት ስጋታቸውን በኬንያና በአሜሪካ መካከል የተፈረመውን ዋሽንግተን ውስጥ የተካሄደውን ስምምነት በኬንያ ፍርድ ቤት የታገደው ስምምነት ይህን ስምምነት በመፈረም ቀዳሚ ሀገር የሆነችው ኬንያ በ5 ዓመታት ውስጥ የ2.5 ቢሊዮን ዶላር ድጋፍ ታገኛለች። የስምምነቱ መፈረም አሜሪካ ሚስጥራዊነት ያላቸው ግላዊ የጤና መረጃዎችን በቀላሉ ማግኘት ያስችላታል የሚል ስጋት ፈጥሯል። አንዳንድ ኬንያውያን ይህ ስምምነት ዩናይትድ ስቴትስ እንደ HIV፣ የቲቪ ሕክምና ታሪክ እንዲሁም የኬንያውያንን የክትባት መረጃዎች የመሳሰሉ የግል መረጃዎችን እንድታገኝ ያደርጋታል በሚል ስጋታቸውን ሙሉ በሙሉ እየገለጹ ነው። ለአሜሪካ እንዲጋሩ የሚደረጉት ምን አይነት ልዩ መረጃ ምድቦች ናቸው? የዘረመል መረጃ፣ የበሽታ ክስተት ሁኔታ፣ የአእምሮ ጤና መረጃዎች፣ የኢንሹራንስ ክፍያ ጥያቄዎች፣ የሆስፒታል መዛግብት ወይም ደግሞ ባዮሜትሪክስ እነዚህን የሚያካትት ካልሆነ ለምን በግልጽ አልተጻፈም? በማለት ጠበቃ ዊሊስ በኤክስ ገጻቸው ላይ ጽፈዋል። ስጋት የገባቸው በርካታ ኬንያውያን መንግስታቸው ከአሜሪካ ጋር የተፈራረመውን ሙሉን የስምምነቱን ይዘት ለህዝብ እንዲገለጽ በጠየቁት መሰረት ይፋ ተደርጓል። ስምምነቱ ከተፈረመ ከሳምንታት በኋላ የኬንያ ፍርድ ቤት የግላዊ መረጃ ደህንነት ጥበቃን በተመለከተ ለዜጎች መብት የሚከራከሩ ቡድኖች ባቀረቡት አቤቱታ ምክንያት ስምምነቱ ተግባራዊ እንዳይሆን አግዶታል። ፍርድ ቤቱ በውሳኔው በሁለቱ ሀገራት መካከል በተደረሰው ስምምነት መሰረት ጥበቃን የሚፈልጉ የጤና መረጃዎች ተላልፈው እንዳይሰጡ ጊዜያዊ እግድ ጥሏል። የኬንያ መንግስት የፍርድ ቤቱን ውሳኔ እንደሚያከብርና ይግባኝ የሚጠይቅ መሆኑን ገልጾ እገዳው ሙሉ በሙሉ ስምምነት ላይ ሳይሆን ማጋራት ላይ መረጃን መጠበቅ ላይ በሚመለከተው ክፍል ላይ ብቻ እንደሆነ አብራርቷል።